ድካሞቼ ምንድናቸው? what are my weaknesses weakness ምንላቸው ነገሮች ምንድናቸው? ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገሩ አሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንትኑም መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል። አባትና ልጅ አንድ ቡድን ይደግፋሉ አይደል? ከዛ ቦንዲንግ ይፈጥራል። አባትና ልጅ ይቀራረባሉ። ጥቅሙን አውቃለሁ። በጣም ጠቃሚ ነው። ኢቭን በሳይኮሎጂካሊ ለምሳሌ ለጭንቀት በጣም ጥሩ ነው። ለዲፕሬሽን በጣም ጥሩ ነው። የሚቅሙትስ ይሰራሉ፣ ይቅሙበታል። ይሰራሉ፣ ያጨሱበታል። ይሰራሉ፣ ይጠጡበታል። ኋላ ጥንካሬዎቻቸውን የበለጠ ያጠነክራሉ፣ እድሎቻቸውን ይጠቀሙባቸዋል። ከዛ ድካሞቻችን ያልናቸውን ነገሮች ደግሞ ነጭናጫ ነኝ ወይ ነጭናጫ ሆኜ ግን አልኖርም፣ ነጭናጫነቴን አስተካክላለሁ። ማታ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል፣ በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለሁ። 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላል። ዛሬ ተመልካቾቻችንን የምንጠይቀው እስክሪብቶ ያስፈልጋል፣ ወረቀት ያስፈልጋል። ምክንያቱም በጣም ሲሪየስ ነገር ነው የምንሰራው። ለአሁኑ ለዚህኛው ፕሮግራም ብቻ ሳይሆን ተከታታይ በሚቀጥሉትም ሳምንታት ይሄ አዳምጠሽ ጥሩ ነው ቆንጆ ነው ብለሽ የምታልፊው ነገር ሳይሆን ግን ሲሪየስሊ ወስደው ህይወታቸው ላይ አፕላይ የሚያደርጉት ነገር ነው የምናወራው። ስለዚህ ዛሬ ሰልፍ ኤግዛሚኔሽን ፎር ሰልፍ ኢምፕሩቭመንት ስንል የምንጀምረው ራስን በመፈተሽ ነው። ሰልፍ ኤግዛሚኔሽን ራስሽን ማየት ነው። ቁጭ ብለሽ ራስሽን ትመለከቻለሽ፣ ውስጥሽን ትፈትሸዋለሽ፣ ትበረብሪዋለሽ። ሌላ ሰው መጥቶ አይደለም ይበረብርሽ፣ ግን ራሴ ፈቅጄ ራሴን እፈትሸዋለሁ፣ ራሴን እበረብረዋለሁ። ከዛ ማሻሽላቸውን ነገሮች አሻሽላለሁ፣ መለወጥ ያለብኝን ነገሮች ደግሞ እለውጣለሁ። ይሄንን ዛሬ ለማድረግ የምንጠቀመው ስዋት አናሊሲስ የሚባለው ነው። ወይም ስዋት ኦን ኤ ካረክሻት ስዋት ይሆናል፣ ግን ስዋት አናሊሲስ የሚባለው ነው። ስዋት አናሊሲስ ለሁሉ ሰው ይገባል፣ የሚከብድ እንዳይመስላቸው ለሁሉ ሰው የሚገባ ነው። አብሪቬሽን ነው። ኤስ ደብሊው ኦ ቲ ነው። ኤስ ስትሬንግዝ ነች፣ ጥንካሬዎቻችን ናቸው። ከዛ ደብሊው ዊክነስ ነው፣ ድካሞቻችን ናቸው። ኦ ኦፖርቹኒቲስ ነው፣ እድሎቻችን ናቸው። ቲ ደግሞ ትሬትስ ናቸው፣ አደጋዎቻችን ናቸው። አሁን በእነዚህ በአራቱ ነው ሰልፍ ኤግዛሚኔሽን የሚሰራው። ራሳችን የምንፈትሸው ራሳችን በረብረው በእነዚህ በአራቱ ላይ ተመስረታል። ስትሬንግስ ጥንካሬዎቻችን ምንድን ናቸው? የኔ ጋር ያሉ ጥንካሬዎች ምንድን ናቸው? ጠንካራ ጎኖች ምንድን ናቸው ብለው እንዲጽፉ ፈልጋለሁ። እናስረዳለን። የኔ ጠንካራ ጎኖች ምንድን ናቸው ብለው ይጽፉታል። ከዛ ደብሊው ዊክነስ ድካሞችስ ምንድን ናቸው? የማልችላቸው ነገሮች ምንድን ናቸው? ድካሞች ማሻሻል ያለብኝ ነገሮች ደግሞ ምንድን ናቸው ብለው ደግሞ ሌላ ወረቀት ላይ ይጽፉታል። ዩዥዋሊ እንደዚህ በቦክስ ነው የምታስቀምጨው። ከዛ ኦፖርቹኒቲስ እድሎች ምን አሉ ለእኔ የሚሆኑ እድሎች እዚህ ዓለም ላይ ምኖች ናቸው እድሎች ያሉት ብለው ደግሞ ይጽፏቸዋል። they should write them down። እነዚህን መጻፍ አለባቸው። አራተኛው ትሬቶቼ ምንድን ናቸው? እኔ አደጋዎቼ ሊያጠፉኝ የሚችሉ ሊጎዱኝ የሚችሉ በእኔ ህይወት ያሉ ወይም እዚህ ዓለም ላይ ያሉ ትሬቶች ምንድን ናቸው ብለው ደግሞ ይጠይቃሉ፣ ይጽፋሉ። በእነዚህ በአራቱ ራሳችን እንፈትሻለን። ዩዥዋሊ ከፊት ነው የሚጀመረው፣ ግን እኛ ከትሬትስ እንጀምር፣ ከአደጋዎቻችን እንጀምር። ምክንያቱም በጣም አስፈሪ ስለሆኑ እኛ እንዳናድግ የሚከለክሉ። አሁን ወጣቶችም ይሄን እንዲሰሩ ፈልጋሉ። ይሄ ለሁሉም ሰው ይሆናል። ፕሮፌሰሩም ይሆናል፣ ለተማሪውም ይሆናል፣ ለትላልቅ ሰዎች ይሆናል፣ ለወጣቶች ይሆናል። እና ትሬቶቼ ምንድን ናቸው? በእኔ ህይወት እንዳላድግ የሚከለክሉ አደጋዎች ምንድን ናቸው ብለው ራሳቸውን እንዲያዩ ፈልጋሉ። ምሳሌ ልስጥ፣ የራሴ ምሳሌ ልስጥሽ። እሺ
አንዳንዴ ወደ ውጪ ሲሄድ ወይ ክፍለ ሀገር ሲሄድ ሰው አላስቸግርም፣ መኪናዬን አቆምና ራይድ እጠቀማለሁ። ራይድ ስጠቀም 2 አይነት የራይድ ሹፌሮች ያጋጥሙኛል። ጫት የሚቅሙ ራይድ ሹፌሮችና ጫት የማይቅሙ ራይድ ሹፌሮች ያገኛሉ። ወይም ሌላ የፈረስ እንደዚህ ክላሲፋይ ታደርጋቸዋለሽ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንትኑም መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል አይደል? ከዚህ እነዚህኛዎቹ ደግሞ አይቅሙም አያጨሱም። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት? እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዟት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድን ነው? እንዳያድጉ ይከለክላቸው። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት በህይወታቸው ትሬት ነው። ሁለተኛ ድካሞች ምንድን ናቸው? ዋት አር ማይ ዊክነስስ፣ ዊክነስ የምንላቸው ነገሮች ምንድን ናቸው ብለው ደግሞ ይጠይቁ። ዊክነሶቻችን ምንድን ናቸው? አሁን እኔ ያልሽው ለምሳሌ ስልቹነት፣ እኔም ጋር አለች እሷ። ቶሎ በጣም ይሰለች፣ በጣም ነው የሚሰለች። እና አሁን ሲያዩ ራሳቸውን ሲመረምሩ ለምሳሌ በአግሬብልነስ ብቻቸውን ሲሰሩ በጣም ጎበዝ የሆኑ ሰዎች ከሰው ጋር አብረው መስራት ግን የሚቸገራሉ። በጣም ታለንትድ የሆኑ በጣም ጎበዝ የሆኑ ሰዎች ግን ከሰው ጋር ግን አብረሽ እንደዚህ ስሩ ስትያቸው ግን አይችሉም። ከተስማምተው መስራት በቃ ይናቆራሉ፣ ወይ ይጣላሉ፣ ወይ ኢሪታብል ናቸው። ስለዚህ ይሄ ድካሜ ነው ብለው ይሉ። ከዛ በኢሞሽናል ስታቢሊቲ ደግሞ እናየዋለን። ነጭናጫ ነኝ፣ ሙዲ ነኝ። ሰዎች ሙዲ መሆኔን ያውቃሉ። አሁን ደስተኛ ሆኜ ከዛ ደግሞ ወዲያው ተናድጄ ወዲያው ደግሞ ስሜት ይቀያየራል ወይ ብሎ ደግሞ ይጠይቃሉ። ይሄ ድካሜ ነው? ይሄን ይጠይቃሉ። ዲሲፕሊን ላይ እንዴት ነኝ? አሁን የኔን ድካም እዚህ ጋር ልንገርሽ። ማታ ልክ 3 ሰዓት ሲያልፍ ጭንቅላቴ ይከፈታል፣ በኃይል ይበራል እና በጣም ማንበብ በዛ ሰዓት ወዳለሁ። 4 ሰዓት 5 ሰዓት እስከ 6 ሰዓት ልቆይ ይችላል። ግን ጠዋት እንድነሳ ደግሞ በጊዜ መተኛት አለብኝ። በጊዜ ለመተኛት ራሴን አባብዬ ምናምን ነው ወደ አልጋም ወስዶ እና አሁን ይሄ ድካም ነው። ምክንያቱም በጊዜ ሪታየር አድርገሽ በጠዋት መነሳቱ ነው። ስለዚህ ዲሲፕሊኔ እንዴት ነው? መግባት መውጣቴ እንዴት ነው? ዲሲፕሊን ነኝ ወይስ ድካም አለብኝ? ጠዋት እስከ 3 ሰዓት ተኛለሁ፣ እስከ 4 ሰዓት ይተኛሉ ወጣቶቹ። በመግባት መውጣቴ ስነ ስርዓት አለኝ? ይህን መጠየቅ አለባቸው። ከዛ ደግሞ ኤክስትሮቨርሽን፣ አንዳንዶቻችን በጣም ኢንትሮቨርት ነን፣ ራሳችንን መግለጽ አንችልም። በውስጣችን ሐዘኑንም ንዴቱንም ደስታውንም ውስጣችን ይዘን አስቀምጠን ኢንትሮቨርት ሆነን እናከማቸዋለን። ግን ራሴን መግለጽ ችግር አለብኝ ወይ? እንደዚህ ጓደኞች መካከል ተቀምጠው መናገር ትፈራለች ወይ? ራሷን መግለጽ ትፈራለች? እነዚህን ይጻፏቸው። አንዳንድ የማንችላቸው ነገሮች አሉ። እግር ኳስ አለ አይደለ? ፉትቦል፣ ሶከር። ጥቅሙን አውቃለሁ፣ በጣም ጠቃሚ ነው። ኢቭን በሳይኮሎጂካሊ ለምሳሌ ለጭንቀት በጣም ጥሩ ነው፣ ለዲፕሬሽን በጣም ጥሩ ነው። ቴራፒ ነው በጣም። ስለዚህ ለጭንቀት፣ ለአንዛይቲ፣ ለዲፕሬሽን በጣም ጥሩ ነው። በሶሻል ሳይኮሎጂ ፋሚሊ ቦንዲንግ ላይ ለምሳሌ አባትና ልጅ አንድ ቡድን ይደግፋሉ አይደል? ከዛ ቦንዲንግ ይፈጥራል፣ አባትና ልጅ ይቀራረባሉ። ወይ የተለያየ ጨዋታ ይኖራል፣ ሲወዳደሩ እንዲህ ሲሉ ፋሚሊ ቦንዲንግ ፋን ይፈጥራል ቤት ውስጥ ፋሚሊ። ስለዚህ አሉት ቤኔፊቶች፣ ሌላ ቀን እናወራለን ካስፈለገ። ይሄ እንዳለ ሆኖ እኔ ፍቅር እግር ኳስ እንደዚህ እያየው አይገባኝም፣ እያየሁት እንደዚህ አይገባኝም። ለምንድን ነው የሚያስቆመው እላለሁ። ዳኛው ኦፍሳይድ እላለሁ። እንዴ ሊያገባ ሲል እዛ ጋር ሲደርስ ጥግ ሲደርስ እንኳ እንትን አለው
አስቆመው እላለሁ። ኦፍሳይድ አይገባኝም እና ለአንደርስታንድ ለማድረግ እንደዚህ ብዬ ቆይ ነገርማ ሳይገባኝ ብዬ ደስ ብዬ ያለው አይገባኝም። አሁን የኔ ጭንቅላት አይገባውም ማለት ነው። የእግር ኳስ ተጫዋቾች ብትጠይቅኝ እኔ እንጃ ስንት ሰው እንደምጠራልሽ 1-3 ሰው ጠራ ይሆናል። እና የአንዳንዶቻችን ማይንድ የማንችላቸው ነገሮች አሉ ማለት ነው። ከዛ ሶስተኛ ምን ያደርጋሉ? ጥንካሬዎቼ ምንድን ናቸው? ብርታቶቼ ምንድን ናቸው? ማንበብ እወዳለሁ። ማንበብ ላይ ጥሩ ነኝ። ቶሎ ይገባኛል። ስማር ቶሎ ይገባኛል። ጥንካሬ ነው። ጽፋለሁ። ነገሮችን ቶሎ አንደርስታንድ የማድረግ አቅም አለኝ። ጽፈዋለሁ። ፊዚካል ስትሬንግዝ ያላቸው ሰዎች አሉ። እኔ የሌለኝን ጥንካሬ ጠንካራ በጣም ፊዚካሊ ፊት የሆኑ ጠንካራ ሰዎች አሉ። ጥንካሬያቸውን ይጽፉታል። ጤንነት አለኝ፣ ሙሉ ጤንነት አለኝ፣ ሄልዚ ነኝ፣ ይጽፉታል። ጤንነት ጥንካሬዎች ብለሽ ብርታቶች ብለሽ የምትመዘግባቸው ጤንነት ጥንካሬ ነው ብለው ሊጽፉት ይችላል። ከዛ አንዳንድ የተለየ ችሎታ አላቸው። እኔ አሁን አንድ ግርማ የሚባል ወዳጅ አለኝ እና ጉዳይ ያስፈጽምልኝ። እሱ ከሄደ ይፈጸማል። በቃ ይሳካለታል። ሄዶ እኔ ብሄድ የሚያቆሙኝን እሱ ሄዶ ሰርቶት ይመጣል። ግርማ ኃይለማርያም ሄደ ጨርሶት ይመጣል። በሌላ አይደለም፣ ዝም ብሎ በቃ ይችላል። ሰዎችን እጅን ሰላም ሲል ምናምን ትሁት ነው፣ ጨርሶ ይመጣል። ይህን ችል ጉዳይ ማስፈጸም ጎበዝ ነኝ። አንዳንድ ሰው ማቴማቲካል ኢንቴሊጀንስ አለው፣ ሂሳብ ላይ ጎበዝ ነው። ማቴማቲካል ኢንቴሊጀንሲው ሃይ ነው። ሌሎቹ ደግሞ ቋንቋ ደግሞ ሊንግዊስቲክ ኢንቴሊጀንሲያቸው ቋንቋ ላይ በጣም ጎበዝ የሆኑ አሉ። ሂሳብ በጣም የሚፈሩ ቋንቋ ላይ በጣም ጎበዝ የሆኑ አሉ። ጥንካሬ ይሄ ነው። ከዛ ይሄ ቦዲሊ ካይኔቲክ የሚባለው የአትሌቶች የሚደንሱት ምናምን ያላቸው ጥንካሬ። ሌላ ትልቅ ማቴማቲካል ፕሮብሌም ሰተሽው ሶልቭ ላይ ያደርግልሽ ይችላል። ትምህርት ቤት ገብቶ ስትሬት ኤ ላይ ያመጣ ይችላል። ሲሮጥ ግን ኃይለኛ ነው። ከዛ ሮጠው ሰክሰስፉል የሆኑ ሰዎች አሉ። ስለዚህ ታለንታቸውን ስላወቁትና ስለሰሩበት ኤክሰርሳይዝ ስላደረጉ ስላዳበሩት ነው። ጠዋት ተነስተው ደግሞ ስለሮጡ ስለተለማመዱ ነው። አራተኛውና የመጨረሻው ኦፖርቹኒቲስ ናቸው። እድሎቻችን ምንድን ናቸው ያሉት? አሜሪካኖች የራሳቸውን ሀገር ላንድ ኦፍ ኦፖርቹኒቲስ ይላሉ። መማር የሚፈልግ ይማራል፣ መስራት የሚፈልግ ይሰራል፣ መጥፋት የሚፈልግም ይጠፋል። አሜሪካ ውስጥ ግን ምን እድሎች አሉ እዚህ ዓለም ላይ? ለኔ የትምህርት እድል አለ፣ የስልጠና እድል አለ፣ ቢዝነስ መጀመር እችላለሁ፣ ጥሩ ኮኔክሽኖች አሉኝ። ኮኔክሽን ሲባል በጣም ኢምፖርታንት ነው። ጥሩ ኔትወርኪንግ አለኝ። ኮች ማድረግ ሊያደርጉኝ የሚችሉ ሰዎች አሉ። እነዚህን እድሎቻቸውን ደግሞ በዙሪያቸው ፈልገው ያያሉ። ላረጋቸው የሚችላቸው እድሎች ምን አለ ኦፖርቹኒቲስ አሉ ብሎ ደግሞ ያሉ። ስለዚህ ምን አደረጉ? በአራቱ ራሳቸውን መረመሩ ማለት ነው። ከዛስ ትሬት የሆኑባቸውን ነገሮች ትሬቶቻቸውን ያስወግዳሉ። እነዚህ አደጋዎቼ ናቸው ያሉትን ነገር ያስወግዳሉ። ጫት ለምን ትቅማለህ? ሰርተህ አጠራቅመህ የ300 ብር ጫት በኛ ጊዜ 3 ብር ነበር የሚሸጠው። በስንት መቶ ብር ጫት ለምንድን ነው ህይወትህን የምታጠፋው? ገብቶሻል? ያንን ያስወግደው። ለፍተህ ለጫት እንዴት ነው የምታደርገው? ሲጋራ አሉ ሜቶዶች። ታወው ነገ ዛሬ ዝም ብሎ ትልል ይችላል። ነገ ግን የሆነ በሽታ ይዞብህ ይመጣል። ታወው። ይህ መቅበጥ ምናምን ካል ይቅርብህ፣ ምንም አዲስ ነገር የለም። እሱንም ተወው። ትሬት የሆኑት ነገሮችን ማስወገድ ያስፈልጋል። አደጋ የሚሆኑብን ነገሮች ማስወገድ ያስፈልጋል። ኤክሰርሳይሱ ለዛ ስለሆነ ከዛ ድካሞቻችን ያልናቸውን ነገሮች ደግሞ ነጭናጫ ነኝ ወይ ነጭናጫ ሆኜ ግን አልኖርም። ነጭናጫነቴን አስተካክላለሁ። ከሰዎች ጋር መግባባት እቸገራለሁ ብሎ የለም። እነዚህ ድካሜ ናቸው ያሉትን ነገሮች ማስተካከል ያስፈልጋል። ድካሞቻቸውን ማስተካከል። ከዚህ ጥንካሬዎቼ ናቸው ያሏችን ደግሞ አሁን አንቺ የጥንካሬሽን ወደ ስራ እንደለወጥሽው ወደ ስራ የሚለውጡበትን መንገድ ያዘጋጃሉ። ኦፖርቹኒቲዎቻቸውን ያያሉ። ስለዚህ ትሬቶቹን አንድ ቀን ሊጎዳኝ ይችላል የተባሉትን ቅድም ያነሳናቸውን ጫት ቢሆን ሲጋራ ቢሆን መቅበጥ ቢሆን ምናምን ቢሆን እነሱን ያስወግዳሉ። ድካሞቼ ናቸው ያሏቸውን ነገሮች ያሻሽሏቸዋል፣ ኢምፕሩቭ ያደርጋሉ። ከዛ በኋላ
ጥንካሬዎቻቸውን የበለጠ ያጠነክራሉ፣ እድሎቻቸውን ይጠቀሙባቸዋል። ይሄንን ኤክሰርሳይዝ እንዲሰሩ እንፈልጋለን።